ሰላም ጤና ይስጥልን አድማጮቻችን ዛሬ የምታዳምጡት እንግዲህ በጣም የሚያስገርምና እናንተ ጆሮ ራሱ ደርሶ የማያውቀውን አንዳንድ ጊዜ ሰው ሲባል የምትሰሙ እንጂ በአይኖቻችሁ ያላያችሁ መረጃ ዛሬ አቀብላችኋለሁ። እንግዲህ ብዙ ጊዜ እንደዚህ አይነት የሚከሰተው በፊልም ደረጃ እንጂ በትክክለኛ እንዲህ አይነት ነገር ታይቶ አይታወቅም። ነገር ግን እንግዲህ መረጃው ምንድነው ካላችሁ አንድ ግለሰብ ልጁን ማሳደግ ሲል ወደ ራሱን ወደ ሴትነት ቀይሮ ለ20 ዓመት ሲያገለግል የነበረ እንደሆነ ተገለጸ። ነገር ግን በዚሁ እንግዲህ ሰውየው በጣም አዛዛኝና ብዙ ታሪክን ያሳለፈ ብዙ መከራ አሳልፎ ከራሱ ስሜት ጋር ሲጋጭ የነበረ እንደሆነ ከውስጥ ያገኘነው መረጃዎች ያስታውቃሉ። ነገር ግን ፖሊስ ይሄንን አጣርቶ በደረሰበት መረጃ እንዴት እንደዚህ እንደማድረግ እንደቻለ ብዙ ጊዜ መላልሶ ጠይቆታል። ነገር ግን ቢጠይቁትና ቢያብራራ ጥሩ ነበር። ነገር ግን ይሄንን በምንም ታምር ይሄ የራሴ ግል ህይወት ነው በምንም ታምር ለእናንተ አልነግርም ይላል። ፖሊሱም እንግዲህ ይሄንን ወንጀል ፈጽመሃል የምትሉትን ነገር እስቲ እናንተ ንገሩኝ። ልጄን ለማሳደግ እኔ ሴቶኜ መስራቴ ምንድነው ይላል። እንግዲህ ፖሊስም ልጁ አነጋገሩ እና ለልጄ ሲል ነው ሲል በጣም እያነበ ሲነግረው ጊዜ ፖሊሱም ይሄንን ነገር ምን ብሎ እንደመናገርና ግራ ያጋባዋል። ግራ በተጋባበት ጊዜ አንደኛው ተነስቶ እንዴት እናት ወዴት ናቸው ዘር የለህም ወይ የሚረዳ ሰው የለም እንዴ ብሎ ጥያቄ ያቀርብለታል። እሱም መልሶ አይ እኔ የሚረዳኝ ሰው የለም እኔና ፈጣሪ ብቻ ነን የምናውቀው ስለዚህ እኔን ዝርዝር ማወቅም አትፈልጉም እኔ ወንጀል እስካሰራው ድረስ ቀሚስ መልበሴ ወንጀል አያስብለኝም ይላል። እንግዲህ ፖሊስ ግራ በተጋባ መንፈስ ሆኖ ይሄ እንዴት ሊሆን ይችላል ብሎ በደጋጋሚ ደግሞ ይጠይቀዋል። ነገር ግን ይሄንን በምንም ታምር ለእናንተ አልነግርም እኔ ልጄን ለማሳደግና እንደው ችግርን ለማሸነፍ ልጄን እያስተማርኩ እንደማንኛውም ሰራተኛ እየሰራው ነው የሰራውት ወንጀል የለም እኔ ሰውን አልደፈርኩም እንዲሁም ደግሞ ሰዎችን ብዙ ነገር እንደሚሉኝ አይደለም ይላል። እንግዲህ ፖሊስ በዚህ አይነት ውስጥ ሆኖ ሳለ ከመርማሪዎቹ ጋራ እንግዲህ በምንም አይነት ነገር ወንጀል እንደሌለበትና ምንም አይነት ሪከርድ እንደሌለ ሲያረጋግጡ ይለቁታል። በተለቀቀበት ግን አንተ እኔን ደፍረኸኛል አንተ ካንተ ልጅ አርግዣለሁ የምትል አንድ ሴት ትመጣለች። ይሄንን የሰማ ፖሊስ በጣም ይደነግጣል። እንግዲህ የሌለውን ነገር ከየት እናመጣለን እርጉዝ ነኝ ብላ የመጣችው ሴትም ትውለድና ተመርምሮ ውጤቱ ይታወቃል ሲል ፖሊሱ ይመልሰዋል። ነገር ግን ልጁ እኔ ሴትነት መስዬ ከመስራቴ በስተቀር አንዳች ነገር እንዳልፈጸምኩኝ እምላለሁ በልጄ ይላል። እንግዲህ ፖሊስም ቅራቀኝን ያይቶ አንተ ነፃ ነህ ነገር ግን እንደዚህ ሴት መሆነ ስራ መስራት ለምን አስፈለገ ብሎ በትዕግስት ተመላልሶ ይጠይቀዋል። እንግዲህ ሚስቴ እኔ ላይ ጥላ ከጠፋችበት ቀን ጀምሮ ምን ማድረግ እንዳለብኝ ግራ ስለተጋባውኝ ስራ ለመስራት ብዙ አይነት ነገር ለፍቻለሁ ነገር ግን ምንም ነገር አልተሳካልኝም እንግዲህ ያለኝ አማራጭ ይሄን መስራት ነበረብኝ ይላል። እንግዲህ ፖሊስም ይሄንን ከተረዳ ወዲህ አንተ ሌላ ስራ እንደምትሰራ ሌላ ድርጅት እናስቀጥራለን ነገር ግን ያጠፋው ነገር ካለ እባክህ ያጠፋው ወይም ደግሞ ያየኸው ነገር ካለ አደራህን እንድትነግረን ብሎ ይጠይቁታል። እኔ በልጄ እምልላችኋለሁ ምንም አይነት ነገር አላደረኩም ይላል። እንግዲህ ይሄ ግለሰብ በእውነት አድርጎ እየማለላቸው ምንም አይነት ነገር እንኳን ሊያምኑት አልቻሉም። ቢሰራበት የነበረ ቤትም ደግሞ ለ10 ዓመት ነበር ሲያገለግል የነበረ ነገር ግን ቤተሰቦቹም ሲጠየቁ አሰሪያቸው ማለት ነው ምንም አይነት እንዳልሰራና ምንም አይነት ነገር እንዳላሳየ የእውነት በጣም አድንቃለሁ ይላል ሰውየው።
ስሜቱን ደብቆ ምንም አይነት እንኳን ሴት ልጆች ቢኖሩኝም ሚስትም አለች፣ ነገር ግን ስሜቱን ጠብቆ ምንም አይነት ነገር እንኳን እንደ ወንድ ሳያሳይ አክቱ እንኳን ሁሉ እንደ ሴት ነበረ ይላሉ። ነገር ግን እንግዲህ ይሄ ሰው በመከራ ምክንያት እንጂ ወዶ እንዳልሰራ ስላወቀ ፖሊስ በነጻነት ለቋሉ። እንግዲህ አድማጮቻችን በሌላ ዜና ደግሞ እንግዲህ ወደ ሌላ ዜና ስናልፍ አድማጮቻችን ዛሬ እንግዲህ በጣም የሚያስገርሙ ነገሮችን ነው እየሰማን ያለ ነው። እንግዲህ በጣም የሚወዳትና በጣም የምትወደውን በባልና በሚስት መካከል የተከሰተ አንድ ክስተት ነው። እሱም ደግሞ ምንድነው ካላችሁ በጣም የሚወደውና በጣም ከሚታከብረው ጋራ እየኖረች ሳለ ፍቅር ብላ ገብታ እንግዲህ ሞትን ህይወት መካከል ደርሳ ተመልሳለች ማለት ነው። እንግዲህ ይሄ ሰውዬ ያደረገ ምንድነው ከተባለ ብላ እንግዲህ አንስቶ ከአንገቷ ጀምሮ እስከ ሆዷ ድረስ ብዙ ቦታዋ እንደወጋ እንዲሁም ደግሞ ከሞት አፋፍ እንዳመለጠች ነው እንግዲህ ታሪካዊ እየነገሩት ያለው። እንግዲህ ከአንደበቷ እንደሰማነው ከሆነ በጣም ነበር የሚያሳዝን ታሪክ። አሁን እንግዲህ እሱ ደግሞ እስር ቤት አስገብቻለሁ ተመልሶ ይወጣል። እሱ ከወጣ ግን ለእናትና ለቤተሰቦቼ ለዘመዶቼ እሰጋለሁ፣ እባካችሁ ድምጽ ሁኑልኝ፣ ይሄ ሰው ነፍሰ ገዳይ ነው፣ ከሞት ነው የተረፍኩት፣ እግዚአብሔር ትረቢ ስላለኝ ነው እንጂ መትረፍ አልችልም ነበር ትላለች። እንግዲህ በጣም ድንገርም ታሪክ ነው። እንግዲህ ነገ ትዳር ተብሎ ያጠፋውን ገላ በብላ እንደ ከፍት ማረድ ማለት በጣም ከባድ ነው። አንገቷን እንዲሁም ደግሞ ሆዷን ጭምር ነበር ብዙ ቦታ ይወጋል። እንግዲህ ትረፊ ስላት እንጂ የምትተርፍ አልነበረችም። እንግዲህ እግዚአብሔር ደግሞ አትርፎኛል ትላለች። እናንተስ ምን ትላላችሁ? ወደ ሌላኛና በጣም የሚያስገርመው ደግሞ ስናልፈው አንድ እንስሳ እንግዲህ በጣም የሚያስገርም ነገር ታሪክን አወጥታለች። እንግዲህ እቺ እንስሳ ምንድናት? እሷም ደግሞ በሀገራችን የምትታወቀው ጂንጀሮ ተብላ ስትታወቅ እቺ እንግዲህ እናቷ አልፈልግሽም ብላ ከልጅነቷ ጀምሮ ስትጠላት እንግዲህ አሻንጉሊቷን አቅፋ አሻንጉሊቷን እንደ ልጅ አድርጋ እንደ እናቷ አድርጋ እየያዘችና በምትሄድበት ሁሉ እንቅስቃሴ ሁሉ ይዛ እየሄደች ትገኛለች። እቺ አሻንጉሊት ህዝብን ሁሉ ያነጋገረችና ብዙ ሰዎች የተደነቁበት ብዙ ሰዎች ደግሞ እንባን የተራጨበት ሆኗል። ነገር ግን እንግዲህ አንዳንድ ጊዜ ለትምህርት ነው ይላሉ ብዙዎቹ። እናቴ እንደዚህ ስትል አሁን ምን ይሰማኛል ብሎ ለብዙዎች ትምህርት እንደሚሆንና ለብዙዎቹም ደግሞ ልባቸውን እንዲመልሱ የሚያደርግ ነው ተብሎ ተገልጿል። እንግዲህ እናንተ ደግሞ ምን ትላላችሁ? እናንተ እናታችሁንና እንዲሁም ደግሞ የምትወዱ ወላጅ እንኳን ትናንትና ያወቃችሁት እንኳን ሰዎች ሲጠሉ እንዴት ምን ያህል እንደሚሰማን እንግዲህ በዚህ እንረዳለን። እቺ ምሳሌ ናት ይላሉ ብዙዎቹ።